እንደጨረሳችሁ ወዲያው መጣችሁ ቶሎ ብላችሁ እዚህ ጋር ስቶፕ የምትለዋን ነው የምትነኩት። ሮል አድርጋችሁ ብትጨርሱ የተሻለ ነው። ልስማውን ስህተት ካለው ሰላም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬም አዲስ ቪዲዮ ይዤላችሁ መጥቻለሁ። ከኔ አዳዲስ የኪቦርድ ፋይሎችን መውሰድ ከፈለጋችሁ እዚህ ጋር የቴሌግራም ቻናል እና ግሩፕ አስቀምጥላችኋለሁ። እዛ ላይ ገብታችሁ መውሰድ ትችላላችሁ። እንዲሁም ደግሞ ቲክቶክ ላይ ኢንትሮ ብሪጅ መዝሙሮች እየሰራው ስለምለቅ እዚህ ጋር የቲክቶክ አካውንቴን አደርግላችኋለሁ። እዛ ላይ ገብታችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ። ከኔ ጋር ሙዚቃ ኦንላይን ወይም ደግሞ ኪቦርድ ኦንላይን መማር የምትፈልጉ በሀገር ውስጥም እንዲሁም ደግሞ ከሀገር ውጭ ያላችሁ ቤተሰቦች ኦንላይን ሙዚቃ ማስተማር ስለጀመርኩ ታች በምታዩት ስልክ ቁጥር በቴሌግራም ወይም ደግሞ በዋትሳፕ ኮንታክት ማድረግ ትችላላችሁ። እሺ ቤተሰቦች መግቢያ ላይ ሳወራ እንደሰማችሁት ዛሬ ብዙዎቻችሁኝ በጠየቃችሁኝ መሰረት ኪቦርዳችሁ ላይ ያለ በጣም ወሳኝ ነገር በተለይ ዩቲዩብ ቲክቶክ ለምትሰሩ ልጆች በጣም ወሳኝ ነገር ነው ማሳያችሁ ማለት ነው። እኔም በጣም እየሰራሁበት ስለሆነ ብዙ አጫዋቴን አቅሎልኛል። የተለያዩ ድምጾችን አንድ ላይ ለመጫወት በጣም ያቀለለልኝን ሴቲንግ ነው ማሳያችሁ ወይም ደግሞ ፈንክሽን ነው ማሳያችሁ ማለት ነው። እሱም ምንድነው እዚህ ጋር ብዙ ሰው ሲጠቀሙ አላየውም፣ ግን ያው ሶንግ ነው። ሶንግ ክሬተር እዚህ ጋር በብዛት በሌፍት በኩል ነው የሚገኘው ኪቦርድ ላይ። እነዚህ መታያቸው እነዚህ እንዳለ መታያቸው ሪከርድ እንዳለ ነገሮቹ ምንድናቸው የሚለውን ነው የምናየው ዛሬ ማለት ነው ማሳያችሁ። ቲክቶክ እና ዩቲዩብ ላይ እኔ ስጫወት ካያችሁ በብዛት ኮርዳሊዝም ምንድነው ማድረገው ቀድሜ ሁሉንም ነገር ሪከርድ ነው ማድረገው። ኮርዱንም ሆነ ሌሎችንም ነገሮች ቀድሜ ነው ሪከርድ ማድረገው ማለት ነው። ከዛም በኋላ ከኔ የሚጠበቀው ምንድነው ሜሎዲ መጫወት ብቻ ነው። ከስርም ተደራቢ ቮይስም መጀመሪያ አስቤ አቅጄ ጨምሬ ማለት ነው። ስለዚህ እሱን ነገር ነው ዛሬ ማሳያችሁ። ከዚህ ፊት ቪዲዮ ሰርቼ ነበረ፣ ግን ያው ብዙ ልጆች የገባቸው አልመሰለኝም፣ ብዙ ጊዜ ጠይቀውኛል። አሁን ደግሞ ድጋሚ ቀለል ባለ መልኩ ነው ሰርቼ ማሳያችሁ ማለት ነው። በጣም ይጠቅማቸዋል። ተደራራቢ ድምጽ መጠቀም ስፈልጉ መዝሙሮች ላይ ያሉ ለምሳሌ ተደራቢ ሜሎዲ ላይ ሲሰሩ ለምሳሌ አሁን ዛሬ ማሳያችሁ የተከስተ መዝሙር ያስታውቅብኛል የሚል መዝሙር አለ አይደል? እንደዚህ ገና ቁጥር እየቀያየራችሁ ከምትሰሩ መጀመሪያ ፕሮግራም ታረጉትና አንደኛውን ድምጽ ለምሳሌ ብራሱን ፕሮግራም ካረጋችሁ ብራሱን መጀመሪያ ፕሮግራም ስላደረጋችሁ ከእናንተ የሚጠበቀው ሲንዟን ፓርት ማለት ነው። ሲንዟን ፓርት መጫወት ብቻ የምትለዋን ፓርት ከእናንተ የሚጠበቀው እሷን ብቻ መጫወት ብቻ ነው። ስለዚህ በዛ መንገድ እንዴት መስራት እንደሚችሉ በዚህ በስታይል በሶንግ ክሬተር አሳያቸዋለሁ ማለት ነው። እዚህ ጋር መስራት አይጠበቅባችሁም። እዚህ ፈንክሽንስ ገብታችሁ ስታይል ክሬተር ሪት መስራት አይጠበቅባችሁም። ጀስት እንደ ስቱዲዮ በዚህ መንገድ እንዴት ሪከርድ ማድረግ እንደምችሉ ነው ማሳያችሁ ማለት ነው። እሺ የመጀመሪያው ስቴፕ ምንድነው? ባላንስ ብታደርጉ ሪትማችሁን ባላንስ ብታደርጉ ይሄ ቤዝ ድራሙን የተለያዩ ነገሮችን ቤዝ ጊታሩን ባላንስ ብታደርጉ እዚህ ጋር አሁን እኔ ቤዝ ጊታሩ 127 ነው የሚለው 127 ላይ በጣም ብዙ ነው እና ሚክስ ታደርጋላችሁ መጀመሪያ እየሰራችሁ እየሰማችሁ ሚክስ ታደርጋላችሁ። ባላንስ ካረጋችሁ በኋላ ምንድነው የምታደርጉት? ሪትሙን ታዘጋጃላችሁ። ቮይስም እዚህ ጋር ባላንስ የሆነ ቮይስ ያስፈልጋችኋል። ከዛም በኋላ ምንድነው የምታደርጉት? ሁለት አይነት አማራጭ አለ እኔ ሪከርድ ሳደርግ ማለት ነው። አንደኛ ሪትሙ ሮል አድርጎልኝ እንዲገባ። ሪትሙ ሮል ማለት ያው ብሬክ በብዛት ሮል ፊሊን ብሬክ እንደ አጠራራችሁ ይለያያል፣ ግን እኔ ሮል ነው ምለው። አንዳንዶች ብሬክም ይላሉ፣ ግን ጀስት በቃ ፊሊን ወይም ሮል በሚለው እንስማማ። ሮል ማለት ሪትሙ ከመግባቱ በፊት ወይም ደግሞ በሴክሽን መሃል በሪትሞች መሃል በሴክሽኖች መሃል ያለ ክፍተት ቦታ ነው የድራም ሮል ወይም ደግሞ ትራንዚሽን ማለት ነው። ስለዚህ እሱ ነገር ገብቶ መስራት መርጣለሁ ከገባ ከጨረሰ በኋላ ለምሳሌ እንደዚህ
ሮል ካረገልኝ በኋላ ከዚህ ከጨረሰ በኋላ ነው። አንዳንዱ መዝሙሮች ደግሞ እኔ ስሰራ በብዛት ካያችሁ ደግሞ ቲክቶክ ላይም ወይም ደግሞ እዚህ ዩቲዩብ ሾርት ላይ ቀጥታ ዳይሬክት ነው የምገባው፣ ሮል ሳያደርግ ጀስት እንደዚህ። ለምሳሌ ዩት ምንም ሮል አላደረግም፣ ቀጥታ ነው የምገባው። አያችሁ ታዲያ በሁለት ወይ ሪከርድ ማድረግ ትችላላችሁ ለማለት ነው። እኔ ዛሬ ማሳያችሁ ሮል አድርጎ ከጨረሰ በኋላ የሚደረገውን ሪከርድ ነው ማለት ነው። መጀመሪያም እንደምታደርጉት ሪትማችሁን ባላንስ ታደርጋላችሁ ቅድም እንዳወራሁት። ከዛ ሮል ታዛላችሁ። እዚህ ጋር ብልጭ ብልጭ ይላል። እኔ ሪትሜ እዚህ ላይ ስላለ ነው። ከዛም በኋላ ምንድነው የምታደርጉት? እዚህ ጋር ተመጡና ሪከርድ የሚለውን ነው የምትጫኑት ማለት ነው። ሪከርድ መጀመሪያ ከዛ በፊት ስለ እነዚህ ላወራ። ለመጀመር ስፈልጉ ሪከርድ ታደርጋላችሁ። ከዛም በኋላ እናንተ ሪከርድ ለማድረግ የሚጠባበቀው ምንድነው? እናንተ መግባታችሁን ነው የሚጠባበቀው ማለት ነው። ወደ አሁን አሳያችኋለሁ። ይሄ ደግሞ ሪከርድ አድርጋችሁ ከጨረሳችሁ በኋላ ማቆሚያው ነው። ይሄ ደግሞ ሪከርድ ያደረጋችሁትን ነገር እንዲጫወት የምታደርጉበት መንገድ ነው ማለት ነው። እነዚህ ያው ማሳለፊያዎች ናቸው። እነዚህ ቁልፍ ነገሮች ናቸው በአጠቃላይ እዚህ ጋር ያሉት ማለት ነው። ስለዚህ ሮል አድርጌዋለሁ፣ ሮል እንዲያደርግ አድርጌዋለሁ። ከዛም በኋላ ሪከርድ የሚለውን ነከዋለሁ። እንደዚህ ስነካ ስክሪን ላይ እንደዚህ ይመጣል፣ ቀያይ ነገር ሪከርድ የሚል ማለት አሁን ተዘጋጅቷል። እኔ መግባቴን ነው የሚጠባበቀው። ገብቷችኋል አይደል? እኔ መግባቴን ነው የሚጠባበቀው። ስለዚህ እዚህ ጋር ሲንክ የሚለውን አበራና ሲንክ ስቶፕ የሚለው ጀስት ኮርድ ስቀይር ስለሚያቆምብኝ ሲንክ ስቶፕ የምትለውን አጠፋታለሁ። ሲንክ ስታርት የሚለው ብቻ ይበራል ማለት ነው። ከዛም በኋላ ምንድነው ማድረገው? ይዤ ነው ማስጀምረው ማለት ነው። ልጀምር ነው። ይሁት ትንሽ ድምጿን እንደጨረሳችሁ ወዲያው መጣችሁ ቶሎ ብላችሁ እዚህ ጋር ስቶፕ የምትለዋን ነው የምትነኩት። ሮል አድርጋችሁ ብትጨርሱ የተሻለ ነው። ልስማውን ስህተት ካለው ምንም ስህተት የለውም። ትንሽ ስህተት ቢኖረውም ጀስት ለማሳየት ስለሆነ ከሰዓት አንጻር እየፈጠንኩ ነው የሚሄደው። ከዛም በኋላ ያው ሪከርድ ያደረጋችሁትን ነገር እዚህ ጋር ነው ፕሌይ የምትሉት ማለት ነው። እንደዚህ ይሄ እንደዚህ አሁን ፕሌይ ስለው እየተጫወተ ያቆምበት ነው የሚጀምርልኝ። ስለዚህ ከእንደገና እንዲጀምርላችሁ ፕሌይ የሚለውን ትተውትና ስቶፕ ትሉትና ከእንደገና አየች ልዩነቱ። ስቶፕ ትሉና ከእንደገና ያስጀምራል ማለት ነው። አሁን ሴቭ መጨረሻ ላይ ሴቭ እንዴት እንደሚደረግ ማሳያችኋለሁ። ምንድነው የሚቀረኝ ማለት ነው? የሲንዙ ፓርት ነው ማለት ነው። የሲንዙ ፓርት ነው የሚቀረኝ። የሲንዙን ፓርት ለመጫወት ምንድነው ማድረግ ያለብኝ? ይህንን ፋይል ሴቭ ማድረግ አለብኝ ማለት ነው። መጀመሪያ ሴቭ ላርጋትና ድንገት ከጠፋ እንትን በሚለው ነው። ሴቭ እንዴት ነው የሚደረገው? እዚህ ጋር ተመጡና ሰሌክት ትሉታላችሁ። ስክሪን ላይ እንደዚህ አይነት ነገር ይመጣላችኋል ማለት ነው። ይሄ የፋክቶሪው ነው። ስለዚህ እናንተ ምንድነው የምታደርጉት? ታብ ታደርጉና እዚህ ጋር ዩዘር ሚል አለ። እዚህ ጋር እኔ ከዚህ ፊት ለድራማ የሰራሁት ነው። ዩዘር ሚል አለ። እንደዚህ ይመጣላችኋል። ምንድነው የምትሉት? እዚህ ጋር ሴቭ ነው የምትሉት ማለት። ሴቭ ስትሉ ኒው ሲሆን ገምና ይላችኋል። እናንተ ዲሌት በሉትና ስም ትሰጡታላችሁ። እኔም የተከስተ እንትን ስለሆነ መዝሙር ስለሆነ ተኬ ልበለው ዝም ብዬ ተኬ ብዬዋለሁ። ኦኬ ይለዋል። ከዛ ሴቭ ያደርግልኛል። ሶንግ ማለት ነው። ያው ተኬ የሚለውን ሌላ ጊዜ እንዴት ነው የማገኘው ካላችሁ፣ ያው ኤግዚት ካላችሁ በኋላ እዚህ ጋር ሰሌክት የሚለውን ትነኩትና እዚህ ጋር ዩዘር ላይ እንደዚህ ከመጣባችሁ ከዛ ታብ አድርጋችሁ ዩዘር ላይ ተኬ የሚለውን ያው ሰሌክት አድርጋችሁ መክፈት። እንደዚህ ታደርጉና ተኬ የሚለውን ሰሌክት ከዛ ፕሌይ። አሁን ሲንዟን ፓርት ነው የምጨምረው። ሲንዟን ፓርት ሪካርድ እዚህ በዚህ መንገድ ነው አንድ ላይ ደብል ሪካርድ ማድረገው ማለት ምንድነው? እዚህ ጋር ዩኤስቢ ኦዲዮ ፕሌየር ላይ ያለው ማለት ነው። ወደ ፍለሽ ሪካርድ በሚያደርገው መንገድ ሪካርድ አደርጋለሁ ሲንዟን ማለት ነው። ከዛ አንድ ላይ ሌየር ይሆንና በጣም ነው የሚያምረው። ከዛ እዚህ ጋር እሱን ትነኩትና እዚህ ጋር ምንድነው የምታደርጉት? እዚህ ጋር ሪካርድ የሚታያችሁ አለ። ትንሽ ካሜራው
ፎከስ እያደረገ ስላልሆነ ነው። ከደበዘዘ ሪከርድ ይላል። ሪከርድ የምትለዋን ትነኳታላችሁ። ከዛ እዚህ ጋር ለመጀመር ተዘጋጅቷል ማለት ነው። እዚህ ጋር ብሊንክ ይታያቸዋል። እሷን እዚህ ጋር ስትዘጋጁ ነው የምትነኩት ማለት ነው። እሷን ትነኳትና ወዲያው መታችሁ እዚህ ጋር ፕሌይ ነው የምትሉት። ገብታችኋል አይደል? እሷን ትነኩትና ፕሌይ። አሁን እንዴት እንደሆነ ላሳያችሁ። ሪከርዱ ላስጀምር። ሪከርዱ ጀምሯል። ከዛ እዚህ ጋር መጣና ፕሌይ ይለዋለሁ። ይኸው አሁን ሪከርድ አድርጌ ጨርሻለሁ ማለት ነው። ስለዚህ አሁን ልስማው አንድ ላይ ሪከርድ ያደረኩትም ማለት ነው። ይኸው ቀስ ብዬ ዘግቼ ስለገባው ነው እዚህ ጋር የሚቆጥረው አያችሁት። ከዛ አሁን ሰማዋለን። እየተጫወቅኩ አይደለም። ያው እጄን ይሁት አያችሁታ እንዴት እንደሚያምር። በቃ በዚህ መንገድ እኔ ዩቲዩብ እና ቲክቶክ የምሰራው ሾርቶች ላይ በብዛት እና ቲክቶክ ላይ የምሰራው በዚህ መንገድ ነው። እኔ የተለያዩ ተደራራቢ ቮይሶች ሲኖሩ ምናምን እንደዚህ እያቀያየርኩ አልሰራም። ይህ ጊዜ የሚፈጅ ነገር ነው። ሲቀጥል ደግሞ ክሬቲቪቲያችሁ የሚቀንስ ነገር ነው። እዚህ ጋር ተጠምዳችሁ ሀሳባችሁ እዚህ ጋር ተይዞ እዚህ ጋር ኮወርድ ላይ የማይሆን ነገር ልሰሩ ስለምችሉ ማለት ነው። በዚህ መንገድ ሶንግ ክሬተርን መጠቀም ትችላላችሁ ማለት ብዙ ነገር መስራት። እኔ ብዙ ነገር ነው የምሰራበት ካያችሁ ማለት ነው። ይሄ ሲምፕሉ ነገር ነው። ገብታችሁ ቪዲዮዎች ማየት ትችላላችሁ፣ ሾርቶች ላይ ያሉትን እና ቲክቶክ ላይ ማለት ነው። በጣም አገር ነገር ነው። አሪፍ ነገር ነው የምሰራበት በዚህ ማለት ነው። በጀመሪያ ፕሮግራም አድርጊ። ስለዚህ ቀስ እያላችሁ ማስተር ካረጋችሁት በጣም ብዙ ነገር ነው የምሰሩት ማለት ነው። እና ይህን ይመስላል በአጭሩ። ወደፊትም ደግሞ አዲስ ነገር ካለ ስለዚህ መሰራ ይሆናል ማለት ነው። ግልጽ እንደሆነ ተስፋ አረጋለሁ። ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር እንዲሁም ደግሞ ኮሜንት ላይ በቀጣይ እንዲሰራላችሁ የምፈልጉትን ሀሳብ ኮሜንት አድርጉልኝ። እኔ አይቼው እሰራዋለሁ ማለት ነው። በሌላ ቪዲዮ ወይም በሌላ ትምህርት እስከምንገናኝ መልካም ቆይታ ይሁንላችሁ።